ነበረችኝ ማለት መንፈሴ ገና ወቀ ምንም ነገር የለም በቃ ምንም የለም አረግ ያለ ነው ተሰጦ የለም የሚባል ተሰጦ እንዳንተ አይነቱ ነው ማሳያ እኔ ነኝ አወቅሽኝ በጣም ምን የሁለት ወር ኪራይ ልዝጋ እንዴት በቃ ምንድነው አማራጫው ሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ህግ አንቀጽ 84 አንድ ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ Hello everybody እንዴት ናችሁ ቢኒያም በድጋሜ ተመልሷል ባበዱ ቪዲዮዎች ዛሬም እንደገና ተመልሻለሁ ቅዳሜ እንደመሆኑ እንግዲህ ስራ የለም ምን የለም ቤት ዘጭ ብዬ ከናንተ ጋር መፍጣጣባችሁ ቪዲዮዎች ሪከርድ እያደረኩ እገኛለሁ ጋይስ እንዴት ናችሁ ስራ ጥሩ ነው ቤተሰብ ጥሩ ነው አገርን ነገር anyways guys ለዚህ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ ይሄንን ፈታ ያለ ቻናል መቀላቀል ትችላላችሁ አንዱም ደግሞ ቻናሉ ሰብስክራይብ ያደረጋችሁ ሰዎች ቪዲዮ ላይክ ማድረጋችሁ እንዳትረሱ ሰብስክራይብ ያላደረጋችሁ ቪዲዮ ላይክ ያደረጋችሁ ፈታ ዘና ያለ ቤተሰብ መቀላቀል ትችላላችሁ አዲሁም ቪዲዮዎችን ፈታ በሉባችሁ አሁን የመጀመሪያ ወደሆነ ቪዲዮአችን ቀጥታ ሌትስ ጎ ስፖርት ነው ሄደው ትክክለኛ መጥረቢያ ነው ያዘው ዛመረረኝ ማለት በጣም ይመራል ያንገሽግሻል ባላገሩ ምርጥ ተወዳዳሪዎች ምንም ነገር የለም በቃ ምንም የለም አረግ ያለ ነው ተሰጦ የለም የሚባል ተሰጦ እንዳንተ አይነቱ ነው ማሳያ ያው ሰውኩ ባላሱ ድምጹን አቀመጭ አልተለየሽኝ እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት እያንሰላሰልኩሽ ከንፈሬን ሳኝከው ነበረችኝ ማለት መንፈሴ ገና ወቀው የሰቀቀን ወንጭት የመለየት መርዶ ጣልሽብኝ ፍቅሬ ሆይ ያዘን በረዶ አልተለየሽኝ እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት እያንሰላሰልኩሽ ከንፈሬን ሳኝከው ምን ተሰማለህ አንተ እኔ በመዝፈኔ ደስ ብሏል እዚህ በመምጣት ወሽ ማን ነው ሄደ ያለ ተወዳዳሪ ያለ ሰጥተሳለህ እኔ ሰፈር ውስጥ ምናምን አሰራ ሙዚቃ ማን ነው ሄደ ያለ ማን ነው እነሱ ናቸው ጠላቶቹ ማለት ሌሎች ጋር ሰርታታው አልሰራም በራሴ ምናምን ግጥም ምናምን መጻፍ ሞከራለሁ እንጂ እሱ ላይ በደንብ አርጋ ጠንክረህ ስራ እሺ ምንም ነገር የለም በቃ ምንም የለም ይሄ እንደው ቀርተህ ራስህ ብታዳምጠው ነው የሚሻለው ሌላ ሙያ ግን አለ ሌላ ሙያ ስራ ማማ ወዲና ይጂ ስራ የለህም አሁን አረግ ያለ ነው ተሰጦ የለም የሚባል ተሰጦ እንዳንተ አይነቱ ነው ማሳያ ምንም የለም አይነት የሚባል አይነት ነው ስለዚህ የበለጠ ሌላ ሙያ ላይ ሌላ ነገሮች ላይ እዚህኛው ላይ ምንም ጊዜ አታጥፋ የሚባለው አሁን ልክ እንዳንተ አይነቱ ላይ ነው ገብቷል አይደል አሰብ አንተም ለመሞከር ነው አይደል ዝም ብለህ እንጂ ጥሩ ነው ድምጽ ምናምን ብለህ ነው ያው ሰውኩ ባላሱ ድምጹን አቀመጭ
ሁሉም ሰው ግን አንተ አሰምተህ ጥሩ ነው የሚልህ ሰው አለ። ለሱም ዘፈን ስለማላቅ ማለት ለሰው ዘፈን አታውቅም ማለት እኔ በጣም የወደድኩለት ነገር አለ። በጣም ደስ የሚል ነገር አለ። በጣም በቃ እንደዚህ አይነት ሰው ነው። ሞክረሃል፣ ልክ ነው ያደረከው። መዝግበህ ምን ብለህ በቀጠሮ ምናምን መተህ መገኘትህ ትክክል ነው። ግን ማወቅ የሚኖርብህ ነገር እንደ ተሰጦ የድምጽ ተሰጦ የለህም። ሌላ ግን ተሰጦ ደግሞ ይኖርሃል። ፈልገው እሱ ሌላ ነገር ይኖርሃል፣ እርግጠኛ ነኝ። እሺ ዛሬ ድምር ውጤት ቀይ ይሆናል ማለት ሌላ ነገር ካለም ስጡት በእናታችሁ። ሌላ ከቀይ ተሻለ። አንዳንድ ሰዎች እኮ የኔ ድፍረት ከየት እንደሚያመጡ እኮ ነው። እኔ እንደዚህ አይነት ድፍረት ለምንድን ነው ለኛ አልሰጥም? ቆይ እንደዚህ አይነት ድፍረቶች ሲታደሉ የት ነበርኩ እኔ? የት ነበርኩ ነው ጥያቄው። አንተስ ደፋርና ዩቲዩብ ላይ የመጣ come on man everybody is on YouTube I don't ዘፍኖ ነበር እኮ ትንሽ አለ እኮ ውስጥ እኮ ሊዘፍን የፈለገ ነገር እኮ አለ። ገብቷል። ይቻምሽ ቢያንስ ፊትሽን አስመትተሽ ወጥሻለ። ዳኞቹ ግን አንተ ነፍሳቸው አይማርም እንዳለ አንዴ የሚነግሩት ይሄ ከባድ እንግዲህ ለሊቱ አልቋል ሰውነቴና በሞቴ ኦፍ ኮርስ ድምጽም የለም። ለሌላው ተወዳዳሪ ትምህርት ይሆናል ብዬ ስላሰብኩኝ ነው። ኬት ነው ከቡታጅራ ከቡታጅራ ለዚሁ ውድድር ነው የመጣው። ከቡታጅራ በጣም ከቡታ ኤማ መንገድ ላይ ነው ግጥም የጠፋበት። እሺ 2 ደቂቃ ዜማው እንዳለ በባይ ተዋርጎቹ በባይ ተዋራልጋ በባይ ተዋራልጋ እንግዲህ ለሊቱ ዋንዴቲንጋ ያረፈብሽ ክንዴ ያለበስኩሽ ኩታ ያደርንበት ጎጆ ያሞቀኝ መኝታ አቄን ይግለጽልሽ አሁን እነ ዳዊት ጽጌ በነበሩበት መድረክ ላይ እስኪ አስተያየቱን እንስማ ብላችሁ ቋንቋ ትምህርት ይሆናል ብዬ ስላሰብኩኝ ነው። ኦፍ ኮርስ ድምጽም የለም። ለሌላው ተወዳዳሪ ትምህርት ይሆናል ብዬ ስላሰብኩኝ ነው። ለሌላ ተወዳዳሪ እንጂ አሁን አንተ ድምጽ አለ እያልኩኝ አይደለም። በፍጹም ምንም ውስጥህ ምንም ነገር የለም። ዝም ብሎ ጨዋታ ብቻ ነው። ግን ለማስተማሪያ ትሆናለህ ለሌሎችም ተወዳዳሪ። አክሰንትህ ላይ የሰማዋቸው ነገሮች አሉ። በአካባቢ ባለው ቋንቋ ብትወዳደር ሌላው ቢቀር አትሊስት አሁን ከሰማነው ነገር የተለየ ባይሆንም ግን የተሻለ ማቅረብ ትችል ነበረ። በቋንቋ ባደክበት ነገር መስራት ብትችል ያንተ አቀረብከው ነገር ያጨቃጭቃል በሚለው ሐሳብ አይደለም። እኔም ከአብርሃም ጋር ተመሳሳይ ነው ያለኝ ነገር። የምትመኘው ነገር ነው እኔ የሚታየኝ ለማለት የምትፈልገው ነገርና ውስጥ የምታስበው ነገር በጣም ደስ ይላል። ገብቶሃል። ዘፈኑን የቱ ጋር መሄድ እንዳለበት ምናምን ያጠረህ አቅሙ ነው። እንደሱ ስለሆነ ነው። በጣም በቃ ያው አንተ ራስህ እስቲ ንገረኝ። ጥሩ ነበር ሲወርድ ግን ጥሩ ነበር። እንደዛ ነው። ለምን መሰለህ በቃ ምኞትህ ግን ደስ ይላል። ምኞትህ ደስ ይላል ማለት ምንድነው? ኮንፊደንስሽም ደስ ይላል። ገብቶሃል። አንዳንድ ሰው ዘፈን ሳይገባቸው መጫወት የሚፈልጉት ምናምን የሆነ ነገር አድርገው እዛ ጋር ላይ ያልፈው። አንተ ግን መድረስ የምትፈልግበት ቦታ ዳገቱን ታውቀዋለህ። በቃ እሱን ነው ያየሁት ካንተ ላይ ያለ ምንም የለም። ዛሬ ሙሉ ቀይ ነው። አመሰግናለሁ ብለው ወርደሽ ጀለስ አይ ግን ዳኞቹ ግን በስማም አንተ ምንም ሞራል የሚባል ነገር የለም ማለት ነው። እንደወረዳ እንደሚነግሩ እንደዚህ ናችሁ። አረላሽ በቃ ሐሳቢን ትቻሉ ማን አትቻል። የት ነበሩ? ቆይ እነዚህ ቪዲዮዎች እስካሁን ያላየኋቸው ነው ጥያቄዎች።
ዛሬ ደግሞ ድምጽ ሳይኖራቸው መስፈን በፈለጉ ሰዎች ነው እንዳለ ቪዲዮቻችን የተጥለቀለቁት ማለት የኔ ፍቅር ኦ ለካ እንዴ ወድሻለው አብረን ሆነን ኦ መች አስቤው አውቃለሁ ያማን እንዴ ላውራበት እንጂ ሻውሪ ወረኛም ያውራ ሐሜት ይደርድር እኛ ሶነናል ፍቅር በፍቅር ወረኛም ያውራ በቃ ዝፈንላት እኛ ሶነናል ፍቅር በፍቅር ይሄ ደግሞ የመስፈን ሱስ አናት ላይ ሲወጣ ማለት ካልዘፈንኩ በቃ በግድ ካልዘፈንኩ ማለት ጀማሪ ዘፋኝ ስትሆን what the hell is this ሰዎች ለምንድን ነው ሲንግል የሆንከው? እኔ ሄሎ አቤት ሰኒዬ እንዴት ነሽ? ደህና ነኝ። ደስ ይላል ሰኒዬ ስራ ጥሩ ነው? ጥሩ ነው። ደስ ይላል ሰኒዬ ደስ ይላል። ምግብ በላሽ እንዴ ሰኒዬ? አዎ በልቻለሁ። ደስ ይላል ፋዘር ግን ተሻላችሁ? ተሽሎታል። ደስ ይላል ሰኒዬ ደስ ይላል። እኔ ቆይ መላክ ስንቴ ነው የምነግርህ? አትደውልልኝ አትልም እንዴ? ምንድን ነው ከእኔ የምትፈልገው? ደስ ይላል ሰኒዬ ደስ ይላል። ሰማኛለህ ወይዬ ሰኒዬ አትደውልልኝ፣ እኔ ባለትዳር ነኝ። ደስ ይላል። ምን አልሽ ሰኒዬ? ጉድ አደረግሽኝ ሰኒ፣ ባለትዳር ነኝ ሰኒ። ደስ ይላል ቪዲዮ ደስ ይላል። ሁይ ሰኒ ለማን ጠይቃት ምን አድርጊ ነው የምትለው? አይኔ ግን መጀመሪያ ቪዲዮ እንዳየው እኮ የራሱ አልመሰለኝ ነበር። የሆነ አለው አይደል እንደዚህ ጉደኛ የሆኑ ድምጾች እና ሊፕሲንግ ነበር የመሰለኝ ማለት እያስመስለናል የመሰለኝ ከዚህ በፊት ሪከርድ የተደረገ ጀለስ የራሱ ሰኒ ግን የምሯን ምርር ብሏት ረፍ የምትል ነው ትመስለው። ደስ ይላል ቪዲዮ ደስ ይላል። ጥሩ ነው። ቤተሰቦች ዛሬ አንድ ማማክራችሁ ትልቅ ነገር አለ። ና እስቲ ተቀምጠ ነገር እሺ ይኸውላችሁ ፍቅር ይዞኛል። ከራስህ መሆን አለበት ርቦ እንዳይሆን ብላና ያው እስኪ ተው እንጂ እናንተ ሊያማክራችሁ አይደል እንደ መጣው። እኔ የምልህ ልጅ ፍቅር ግን ምን ማለት እንደሆነ ታውቃለህ? ማዘሯ ያው ፍቅር ማለት ልክ እንደ ቫይረስ ነው። ይሄ ደግሞ አንቲቫይረሱ ነው። አራመቱ እናት ቤት ቁጭ ብሎ ፍቅር ያዘኝ ይላል እንዴ? አንድ ብር እስካሁን እየተፎገረ ነው። ማሚ ዘሪል ሳቤጅ ሙሉ ቤተሰቡ አንተ ላይ ሲያምጽ ፍቅር ለቤተሰብ በ40 ዓመት ምናምን ደፋር ጭራሽ ለማዘር ደፋር በስልክ ውስጥ ሁሉ አሻግራ ታጋጨኝ። ጾታ በአንድ እጇ ነው የምታጨበጭበው ፊቴ ላይ ማለት ቀልድሽ አይጠገምም። አንቺ ደግሞ ለሊት 8 ሰዓት ላይ የሚደወለው ስልክ ሄሎ አቤት አንጋዱ ቡርጌ አንተ ማን ነው? ብራዘር አንተ ጋር ብቻ አይደለም እኔም ጋር ነው። የሆነ ቦታ የሆነ ሰው አለ በማላውቀው ቋንቋ ሁሌ ስልክ የሚሳሳት ሰው ማለት። አንቺ ግን ቢምቢ ነው እንደ ደወለልሽ ብራዘር? የኔ ትንሽ ይሰማልኝ። አንተ ማን ነው? እሱ ብቻ ነው ይሰማል። እረፏ ስልክ የምትሳሳቱ ሰዎች ምን ደግሞ አንድ ሰው ብቻ ነው ሁሌ የሚሳሳቱ። በነገራችን ለኔ የማይገባኝ ቋንቋ ነው የሚያወራው። ምንኛ እንደሆነ አላውቅም። የጅንጀና ያለ ወይኔ በላቸው ሰው የለሽም። እኔ ነኝ አወቅሽኝ። በጣም ምን የሁለት ወር ኪራይ ልዝጋ እንዴት? በቃ ምንድነው አማራጭው? ይሄ ቪዲዮ ድምጽ ብቻ ቲክቶክ ላይ ሲዘዋወር ሰምቼዋለሁ። ኦሪጂናሉ ቪዲዮ ይሄ ነው እንዳትሉኝ። የሁለት ወር ኪራይ ልዝጋልሽ ወይ? ሰው የለሽም ወይ?
ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ። አቦሽኝ አይደል? ዲጌቹ አዎ ከተማ አልመጣሁም። በቀደም ጥብስ ሻላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበረ። ያው ስላልመጣሁኝ ነው። ዛሬ ተመሰገነ አልመጣሁኝም። ከመጣሁን ነገ ቅዳሜ መምጣት ስለምችል ነው። በቃ እመጣለሁ። ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ በጣም ብዙ በላይ ነው። በቃ ሆነ ነው። አዎ ስልክ ቁጥርሽን በመስጠትሽ እኔ እንጃ ልክ መኝታ ላይ ያለሽ መስሎኝ በቃ ሌሊቱን ሰዋኝ ነው ማድረው። በቃ አልጋ ላይ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው። አዎ አንድ ጊዜማ ተገናኝቼሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው። ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይሬያለሁ ስላልሽ ነው። እዚያው ስደርስ ከተማው ደውልልሻለሁ፣ ትደውያለሽ። እሺ እኔ ውዴ ነኝ ቆንጆ። ያው እንግዲህ ያው ባለን አቅም እናዘግማለን። አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብች፣ በኔ ተመሳስሎ በር ቢያንኳኳ እንዳከብች። እሺ በቃ ይለውዲን። አዎ በቃ ስማ ወዬ በቃ ከተማ ስመጣ ደውልልሻለሁ። የምንሰራውን ስራ እኛ ነን የምናውቀው። ባለው በቃ ያለሽን ፍላጎት በቃ ባለው ሁናት እንደዚያ ነው። ያው ስመጣ እንኳኳለሁ። ምንም ችግር የለም። ይሄ ነው በይደና እኔም ጀነጀንኩ ብዬ ብራዘር ጅንጀና ሌላ ታሪክ ውስጥ ገብቶ አይደል እንዴ? በቃ በዛ ጉዳይ ላይ ነው መሆን። ምን ልሁንልሽ? ምን ትሆኝልኝ? የውለኬ የኔ ማን ከሞኔ ስቴጅ ዲሆነ እንትን ስክሪፕት ዲሆነ ታሪክ እኮ አይደል? ሳያውቀው የፈመሰ ሰው እኮ አንተ ሰዋኝ። ይህንን ወንጀል ታስታውሱት ነበር አይደል? የሆነች እንጀራ አባቷ የ11 ዓመት ልጅ ሕፃን ደፍሮ እናቷ ጋር ተባብራ ወንጀሉን በማጥፋት በማድበስበስ ምናምን የሚል ታሪክ ከሆነ ጊዜ በፊት እስኪ እንስማውና ቆይ አንዴ ለማስታወስ ያህል። እንዴት ይሄን ያህል ይከፋል? ያውም በገዛ ልጁ፣ ያውም የ11 ዓመት ሕፃን ላይ። ነገሩ እንዲህ ነው። ከቀድሞ ባሏ ጋር የተፋታችው የዚህች ልጅ እናት ወይዘሮ ሃና በየነ የምትባለው የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ከሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከ5ኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ ከአብሯካ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጠው ሕፃን በአምላክ ግርማን ገደሏት። በወላጅ እናቷና እንጀራ አባቷ ሕይወቷ ያለፈው ሕፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። ተከሳሾችም እናቷ ሃና በየነ እንዲሁም እንጀራ አባቷ ብሩክ በሞት እንዲቀጡ ተወስኗል። ፋስት መረጃ እንደዘገበው እንደሰማችሁት ነው እንግዲህ የሞት ፍርድ ተወስኖባቸዋል። እናቷም አባቷም እንጀራ አባቷ ሶሪ አሩን ነው ጋይስ፣ ምን ማለት እንዳለብኝ ራሱ አላውቅም። እናት ተብሎ እንደዚህ አይነት እናት የፍርዱ ውሳኔ ሪከርድ የተደረገ ቪዲዮ አለው ፍርድ ቤት ውስጥ። እስኪ እሱን እንየው። አከባትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እነዚህ ሁለቱ ናቸው ማለት ነው፣ እናትና አባት ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ሕፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375
585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ያ እንደሰማችሁት ነው እንግዲህ ፍርድ ቤቱ በሞት እኔ ግን ያልገባኝ ነገር ኢትዮጵያ ውስጥ የሞት ፍርድ ተግባራዊ ይደረጋል? አላውቅም። ብዙ የሞት ፍርዶች እንደተወሰኑ ሰምቻለሁ። እስካሁን አይደል ተግባራዊ ይሆናሉ አይሆኑም የሚለውን ነገር አላውቅም። ጋይስ በእውነት ሰይጣንን ራሱ በስመ አብ ወልድ የሚያስብሉ ድርጊቶች ናቸው በሰው ልጅ እየተሰሩ ያሉት። አይደል ዋችሁ ሳይ ቀጣዩን ቪዲዮ እንስኪ። እንዴ ምንድነው? ሰይድ አገኘኋት ስመለስም አገኘኋት። እንቆቅልሽ እስኪቀየር ድረስ ድንጋይ ላይ መቀመጥ። ይኸው እስኪ ቅያሱን ይኸው በስማችሁ ሊሰየም እኮ ነው እኮ። አንተ አሁን ለሽንት ብትነሳ ጥላ አይከተልም ተመለሰ እንደምትመጣ ስለሚያውቅ ማለት ነው። አረ ፍታል። አረ ድንጋዩን ፍታው መጀመሪያ በእናትህ። ተጽፋችሁ ነው እንደ እሱ ጋር ተነስተህ ራስን ለውጥ። ለቢላ እግር ሚሞሪ ብራ ሚሞሪ ነው እንዴ? የሚሞሪ ቢዝነስ ውስጥ ሆነሽ ነው እንደዚህ እንደ ሚሊዮነር የምታካብጁ ራስ ያቸው ድንጋይ ላይ ያሞቁበት አለ በየሰፈሩ አንዳንድ ሺባ እንደዚህ ጠዋት ላይ የሚነጅስ ደቅ ብለ የፀሐይ ለዚህ እኮ ነው በኢትዮጵያ ውስጥ ህዝቡ ቫይታሚን ዲ እጥረቱ በጣም ከፍተኛ ነው የተባለው። ጠዋት ላይ ወጥተህ ፀሐይ መሞቅ አትችልም። ምንድነው የምትባለው? ፀሐይ የሞቀ ነው አይደለም፣ ስራ እየፈታ ነው። አንተ ስራ ሰራ እዚህ ተዘብዝፈህ በጠዋቱ ና ነው የምትባለውና ለዛ ነው እኔ ራሴ ጠዋት ላይ ፀሐይ ማልሞቀው። እነዚህ ተወለጋግጄ ምናምን በቫይታሚን ዲ እጥረት ምክንያት ቅርጽ ያጡት። እስኪ ኤኒዌይስ ጋይስ በቀጣይ ባሪፍ ቪዲዮዎች ደጋሚ እንገናኛለን። ዛሬ አብረን ከምንበላላ ከምናልቅ ባጭሩ ቢቀጭ ይሻላል።